ታሪኬ የተቀየረው መቼ ነው? ቀን በ8 የ3 ሰዓት ጸሎት ልናደርስ ቁጭ ብለናል እና እንደዚህ ምንጣፍ አንጥፈን ቁጭ ብለን የእመቤታችን ስዕል አድኖ ቀን አስል ወተት እያፈሰሰ ነው ከስዕል አድኖ ማለት ነው። ግራ ገባኝ ማለት በትክክል ነው ወይስ? በትክክል ፎቶ ይዤው መጥቻለሁ። ማሳየት ትችያለሽ? እስኪ ልሽ በስመ አብ ወወልድ ወመንፈስ ቅዱስ። ይሄ የምር ማለት እንጂ ይሄ ወተት እያፈሰሰ ነው የምር? እግዚአብሔርን ማርያም ይሄ አሁን እውነት ነው ብሎ ለማመን በጣም ይከብዳል። እኔም በዛ ሰዓት እያየሁት አላመንኩም። እሺ ከበርሜል ስትመለስ የኔ ፎቶ ሙሉ ለሙሉ ጠፍቷል ማለት ነው። ላምኔት ተደርጓል። የሁለታችንን ፎቶ በጣም ላምኔት ተደርጓል። የኔ ፎቶ እንደውም መሀል ነው ያለው። እሺ እና የኔ ፎቶ ጥፍት ብሏል። የሱ ፎቶ እንደሄደ ላምኔት ተደርጎ እንደሄደ ንጹህ ነው የገባው። እና እኔ በዛ ሰዓት ያመኝ ስለነበረ ምን አሰብኩኝ፣ በቃ እኔ ሞታለሁ አልኩ። እኔ በርሜል ሊሄድ 5 ቀን ሲቀረኝ እሱ አረፈ። ከዚህ በፊት አንድ ህይወት ነበረኝና እሱን ህይወት በ13 የቅዱስ ሩፋኤል ነበረ ያ ነገር የሆነው የተገናኘ ነው ማለት ነው። ከልጁ ጋር አንድ አባት ነበሩ። እሱም ያውቃቸውና እሳቸው አጣሉ። እንዴት ምን አሉ መሰለክ፣ ቆንጆ ሴቶች አሉ ከዚህ እናመጣልሃለን ነው የሚሉታል። የት እንኳን ደህና መጣሽ። እንኳን ደህና ቆይ። እንዴት ነሽ? እግዚአብሔር ይመስገን። እንደምን አለ? እንተዋወቅ እስኪ። ስሜ ሄርሜላ መስፍን እባላለሁ። የ3ኛ ዓመት ማኔጅመንት ተማሪ ነኝ። ዩኒቨርሲቲ ማለት ነው? ዩኒቨርሲቲ። የት ዩኒቨርሲቲ ነው የምትማሪው? አምቦ ዩኒቨርሲቲ ነው የምማረው። ከቀረጻ በፊት ስትነግሪኝ ካምቦ ነው የመጣሁት አልሽኝና? አዎ ካምቦ። ቅርብ ነው እንደ አምቦ ከአዲስ አበባ? አምቦ ዩኒቨርሲቲ ያለው ወሊሶ ላይ ነው። እሺ ኦኬ። ብራንቹ ማለት ነው። የሚጠራው አምቦ ዩኒቨርሲቲ ተብሎ ነው የሚጠራው። 3 ሰዓት መንገድ። ምን አይነት ታሪክ ይዘሽልን መጣሽ ስለ በርሜል ቅዱስ ጊዮርጊስ? በርሜል ቅዱስ ጊዮርጊስ በጣም መሄድ የምፈልግ አይነት ሰው አልነበርኩኝም። ከዛ በፊት በነበረው ያው ምስክርነቱን ሰማለሁ፣ እንደማንኛውም ሰው ተዋዋለሁ፣ እንደዛ ነበርና ታሪኬ የተቀየረው መቼ ነው? እናትና አባቴ ያረፉት ልጅ ያለው ነው። እናቴን አላውቃትም እና አባቴን ደግሞ በ6 ዓመቴ ያለ ነው ያረፈውና ከዛ በኋላ ወዴት ነው ሄድኩት? ወደ አክስቴ እጅ አባቴ እህት ማለት ነው። እሷ ደግሞ ያው ትዳር የላትም በሚልኩስ በቁርባን ህይወት ነው የምትኖረውና አባቴ ለሷ ሰጠኝ። እሷ ጋር አደኩኝ። በጣም በመንፈሳዊ ህይወቷ በጣም ጠንካራ ሰው ስለነበረች እግዚአብሔር ይመስገን በቻለችው መጠን ከእግዚአብሔር እርዳታ ጋር በጥሩ ሁኔታ ነው ያሳደገችኝ። እና ያው በዛ መሃል ግቢም ከመግባቴ በፊት ብዙ አንዳንድ ነገሮች አሸንፈውኝ ነበር። ጓደኛ በጣም ከባድ ጊዜ ነበር ያ ጊዜ። አልገባኝም። እንዴት አሸንፈውኝ ነበር ማለት እንዴት ነው? እሷ መጀመሪያ አሲዛኝ የነበረውን መንገድ በቃ ተውኩት፣ ለቀቅ አደረኩት እና ወደ ምን ጀመርኩኝ? ከጓደኛ ጋር አንተን ማለት በቃ ቤተክርስቲያን መተው። በሳምንት ቅዳሜና እሁድ እንሄዳለን በሷ ግዴታ ማለት ነው። ይሄ በሷ አስገዳጅነት እኔ ፈልጌው ምናምን ሄጄም የተለየ ጸሎት አላደርግም። እንደው ከሷ ጋር ደርሶ ለመምጣት ብቻ ሆነ ለትንሽ እንደው አመት የሚባል ደረጃ በጣም ከባድ ጊዜ ነበርና እግዚአብሔር ይመስገን እሷም በተሻለ እግዚአብሔርን የምትቀርብ ሰው ስለነበረች ከእግዚአብሔር ጋር በእርዳታ በሷም ግፊት በየጓደኞቼ ቤት እየሄደች ነበር የምታንኳኳው ከልጄ ጋር እንዳላይሽ እያለች ማለት ነው። በጣም ብዙ መስዋዕትነት ከፍላለች እኔን እዚህ ለማድረስ አሁን ያለሁበት ደረጃ ለማድረስ በጣም ከፍላለችና ስለሷ ትንሽ ማንሳት ፈልጌ ነው። ዋው በጣም ደስ ይላል። ስለዚህ እድገትሽ ካክስትሽ ጋር ነው ማለት ነው? እድገቴ ካክስቴ ጋር ነው እንደ እናት ማለት ነው። ያው በጣም ከእናት በላይ ትክክል። በጣም ደስ ይላል። ከዛ በኋላ እንዴት ወደ በርሜል ቅዱስ ጊዮርጊስ ልትሄጂ ቻልሽ? በርሜል ቅዱስ ጊዮርጊስን ፍቅሩ አደረብኝ ሳላስበው። በአጎቴ ምክንያት ነው ለሱ ተስለን በቃ በሱ ምክንያት ጊዮርጊስን በጣም መማፀን ጀመርን። ጀርመን ነው የሚኖረውና ዲያሊሲስ ያደርጋል። በጣም ታማሚ ነውና በቃ በሱ ምክንያት በጣም መማፀን ጀመርን እና ያቺ 1 ዓመቷ ላይ ትንሽ ከባድ ነበር አላልኩም ነበር ለኔ። እሷን ጊዜ እንዴት ተወጣሽ ማለት እንዴት ወደዚህ ህይወት መጣሽ ካልከኝ፣ አንድ ቀን ሌሊት እናቴ 9 ሰዓት አካባቢ ተነስታ ጸሎት ያደረገች ነበር እና እኔ ተኝቻለሁ። አንድ ላይ ነው የምንተኛው፣ ጾም ወቅት ነበር። ፍራሽ ላይ መሬት ተኝተን እና ነቃሁኝ። እንዳጋጣሚ ሆኖ ስነሳ በቆማል ፊት ለፊቴ ማለት ነው። ነቅቻለሁ። ተኝቼም አይደለም ህልምም ነገር አይደለም፣ እያየሁት ነው በጉንና ፊቱን ወደ እናቴ ነው አዙሮ የቆመው በጉ።
እሺ ከዛ በጣም ጮክ አድርጌ እሷ ጸሎት ላይ ናትና ጸሎት ሰው ስትጀምር ብዙ ጊዜ ሰው ያቋርጣት በቃ ምንም አትመልስምና እየጮኩኝ እቴቴ ነው የምላት። መቼ ነው በግ የገዛሽው? እኔ ያልኩ በጣም እጮሃለሁና አቡነ ዘበሰማያት ደግሞ ምንድነው ብላ በጣም ተደናግጣ ጠየቀች። ከዛ አይ በግ አይቻለሁ እያየሁኝ ነው ስቲል እሷም ስትጠይቀኝ ማለት ነው። እና በቃ ምን አይነት በግ ነው ትለኛለች። ጠቦት ነገር ነው ትንሽዬ ናት እና ፊቱ ወፍራም ነው በጣም ትንሽዬ ነው ፊቱ ነው ደስ አድርጎ ነው የቆመውና ምንም አላለችኝም። ያው ስለምታውቀው እስቲ ለነሳ አባት ሻወራቸዋለች። አባን ሄጄ ሳወራቸው ምንም አላሉም። በርቺ ከሷ ቃላት አትውጪ ከሷ ድምጽ አትውጪ አሉኝና እግዚአብሔር አንድ ቀን ነው የሚፈልገው እና በቃ በረታሁኝ። ከዛ በኋላ መምህርን አወኩት። የሱም ትምህርቶች እኛ ቤት በጣም ብዙ ለውጥ አምጥቷል። በጣም ብዙ እንደዚህ ለሚዲያ የማይቀርብ አይነት ነገር በቃ በጣም ከባድ ነገሮችን እግዚአብሔር ይመስገን እግዚአብሔር አሳልፎልናል፣ እግዚአብሔር ጥሎልናልና በዛ ምክንያት ነው ወደዚህ የመጣሁት። አንድ ቀን በርሜል ጊዮርጊስ ይሄን ጉዞ ከመስማቴ በፊት ቀን በ8 የ3 ሰዓት ጸሎት ልናደርስ ቁጭ ብለናል እና እንደዚህ ምንጣፍ አንጥፈን ቁጭ ብለን የእመቤታችን ስዕል አድኖ ቀን አስል ወተት እያፈሰሰ ነው ከስዕል አድኖ ማለት ነው። እሺ ከየአራት በጣም ከብዙ አቅጣጫ ወተት ይፈሳል ከስዕል አድኖቿና በጣም ደንግጠን በቃ እንትናል ነው ተቀባባ ነው ሁላችን ቤት እኔና እናቴ ብቻ ነበርን። ተቀባባ ነውና ግራ ገባኝ ማለት በትክክል ነው ወይስ በትክክል ፎቶ ይዤው መጥቻለሁ። ማሳየት ይቻላልሽ? ይቻላል። እስኪ ልየውሽ። በስመ አብ ወወልድ ወመንፈስ ቅዱስ። ይሄ የምር ማለት እንዴ ይሄ ወተት እያፈሰሰ ነው የምር? እግዚአብሔርን ማርያም ልበል ተረፍዮይ በስምሽ ልትለ እሺ አንድነት አሉ ማቃቸው እና እሳቸው ምን አሉኝ? ከሰኞ እስከ ዓርብ ትምህርት ስለሆንሽ አሉኝ ስለማይመችሽ ቅዳሜ አሉኝ ሱባኤ ቤት ውስጥ ያዥ ማለት ከ12 ሰዓት ጀምረሽ ምግብ አትቅመሺ አሉኝ። እሺ እና ለሊቱን ሙሉ በቻልሽው እስከ 9 ሰዓትም እስከ 10 ሰዓትም ጸሎት እያደረግሽ ቆይ፣ ከዛ ሲደክምሽ ከ9 ሰዓት በፊት እንዳትተኛሉ መስክረዋል እነሱምና በርሜል ሄደው መጥተዋል። ከዛ ለረጅም ጊዜ አላደረኩትም። የዛን ቀን ግንቦት 8 ቀን ይሄ የተፈጠረው ቅዳሜ ለቀለት ነው ግንቦት 8 የዋለውና እስቲ ማሆ ያሉኝን ነገር አሁን ላደርግ ጊዜም ነበረኝ እንዳጋጣሚ ሆኖ ብዬ ከ3 ሰዓት ልጀምር ብዬ 3 ሰዓት ጸሎት ላደርግ መስክረዋል ማለት ሚዲያ ላይ ወጥቶ ነው ሚዲያ ላይ መስክረዋል ስለ በርሜል ጊዮርጊስ በዚያ አልሄዱም እንጂና ቁጭ ብያለሁኝ መሬት ስር ማለት ነው። ጀምር ያለው ኦሬዲ ማውራት አልጀመርኩኝም። ከዛ ቁጭ ብዬ ጸሎት እያደረኩኝ ሰዓት እስኪደርስ 2:30 ምናምን ነገር ነበርና ሰዓት ደረሰ። 3 ሰዓት አላርም ይሞልቻለሁ ጮኸ ስልኬ። ቀና አልኩኝ ለጸሎት ልነሳ። ከዛ ስል ከስዕል አድኖ ላይ ይሄ ይወርዳል። በስመ እና በጣም ደነገጥኩኝና ማለት ግራ ገባኝ። ማን ጋር ልደውል? ቀጥታ የደወልኩት ቀሲስ መንግስቱ የእናቴ ልጅ እሳቸው በጣም አባቴ ናቸው። በጣም ነው እዚህ እንድደርስም ትንሽ አበርትተውኛል በጣምና አባ ብዬ ወዲያው ደወልኩላቸው። አባ እንደዚህ አይነት ነገር አየሁኝ ምንድነው ስላቸው አይ እንድትመሰክርላት የፈለገችው ነገር አለና ገና ልታሳይሽ ትችላለች ታገሽ ያሉ። ከዛ በቃ በጣም ድንግጥ አልኩኝና ምንድነው አሁን ሽቶ ነፍቼ ነበር ከዛ በፊት ሽቶ ይሁን እንዴ ምናልባት ከለር አለው ሽቶ ብዬ እንደሱ አይነት ተመሳሳይ እቺን ስዕል አድኖ ከጻድቃኔ ነበር ያመጣሁት የዛሬ አመት ግንቦት ላይና ሌላ ስዕል አድኖ ላይ መሞከር ጀመርኩ። ስሞክር ምንም የለም። የሆነ ሰዓት ጸሎቱ ካለቀ በኋላ ድርቅ አለ። የፈሰሰበት ምንም ምልክት የለው ንጹህ ሆነ ስዕል አድኖ። እንደውም ለምልክት ንጹህ ነው ማንስቼው ነበር ከዛ በኋላ ያለውንና ያየሁት ነበር። በጣም ገረመኝና ወይኔ በቃ ወላዲት አምላክ ማለት እንዴት እኔ እንደማይገባኝ አውቃለሁኝ። እና በቃ በጣም ደነገጥኩኝና ምንም ማለት አልቻልኩኝም። በቃ ይሄ አሁን እውነት ነው ብሎ ለማመን በጣም ይከብዳል። በጣም ከባድ። እኔም በዛ ሰዓት እያየሁት አላመንኩኝ። ስዕል አድኗ በጣም ታሪክ አላት። የዛሬ አመት ጻድቃኔ ሄጄ ነበር የገዛኋትና ከገዛኋት በኋላ 2 ነበር የገዛሁት። ቆጨኝ ማለት ተማሪ ነኝ ቤት ውስጥ በጣም ብዙ ስዕል አድኗዎች አሉ። እናቴ ብትቆጣኝስ ተማሪ ሆነሽ ሁሉ ገንዘብ ብዬ በቃ በጣም ቆጨኝ። ገዝቻት አዳራሽ ከገባው በኋላ እንውጣ አልኳቸው። እንውጣና መልሰን አሁን እንውጣ አልኳቸው። አብረው ለነበሩ ልጆች ኦኬ በመግዛትሽ ነው የተቆጨሽው? ቆጨ አንገበገበኝ ነው የምልህ። በቃ ለሌላ ነገር ቢሆን አውጣዋለሁ እኮ ወይ ለሆነ ነገር የሚገዛ ቢሆን ግን በቃ ተንገበገብኩኝ። መመለስ ፈለኩኝና
አሁን ዝግ ነው የሚሆነው አሉኝ። 1 ሰዓት ከምናምን ነበር። አሁን ዝግ ነው የሚሆነው ደግሞ አያስወጡንም፣ ጠዋት እንመልሰዋለን። ጠዋት ወጪ ነበርን ወደዚህ ወደ አዲስ አበባ የምንመጣበት ቀን ነበርና እንደምንም ነጋልኝ። እንደምንም ጠዋት 12 ተኩል ነው ወጣሁት ስዕል አድኖቹን ይዤ ማለት ነው። የሉቃስ ስዕሎች ናቸው ሁለቱ። ለመመለስ ወደ ሱቁ ሄድኩኝ። ክፍት ነበረ። መልስልኝ አልኩ። የተገዛ ዕቃ አይመለስም ማለት እባክህን ተማሪ ነኝ በስተት ነው የገዛሁት እናቴ ትቆጣኛለች አልኩት። ምክንያቱም ብዙ ስዕል አድኖች አሉ ገንዘብ አባከንሽ ይባላል እና እባክህ ተረዳኝና መልስልኝ። ብሞታልኝ በስንት መከራ ለምኘው እኔ ተቀጣሪ ነኝ ባለቤቱን ልጠይቀውና መልስልሻለሁ አለኝ። ከዛ ባለቤቱ ጋር ደወልና እባክህ አንድ ልጅ እንደዚህ ቆማንትን እያለች ነው ተማሪ ነኝ እና በስተት ነው የገዛሁት ከቤት እንደውም እሱ ጨምሮ ነው ያወራልኝ እንዲመልሰው ማለት ነው። ከቤት ተቆጣው ደውላ ነግራ ከቤት መልሹ ተባለች እና ምን ላርጋት እየለመነች እንዳትመልስላት አሉ። እንዳትመልስላት የተገዛ ዕቃ ከመቼ ጀምሮ ነው የሚመለሰው ላይ ነው እያረገ የሚያወራውና የተገዛ ዕቃ ከመቼ ጀምሮ ነው የሚመለሰው እንዳትመልስላት አሉ። በቃ በጣም እየከፋኝ አንዲት ልጅ እንደውም ሰላም የምትባልች ከኛ ጋር ሄዳ ነበርና ግዢኛ አንቺ አልኳት። ኧረ እኔ አልፈልግም ቤት ስዕል አድኖ ሞልቷል አለች። ታሸገ መኪና ላይ ጫን ነው ስዕል አድኖ ቤት መጣችና የዚህች ስዕል አድኖ ምስክርነት ከዛው ከቦታው ጀምሮ በጣም ይገርማል። በጣም በትግል የእውነት በዛ ሰዓት ደግሞ የነበረውን ፊሊንግ እኔና እግዚአብሔር እናውቀዋለን። እና እንደዚህ ሆና መጣች ይሄን ታሪክ ሰራች ማለት ነው። እቺ ስዕል አድኖ ይገርማል ማለት ይሄንን ሁኔታ አብራሽ እናትሽም ስትከታተለው ነበር? እናቴም ነበረች አብረን ቁጭ ብለን እዛ እሷ መታደነገጠች። ምንድነው አለችኝ። አይ እንደዚህ ምንም አላደረኩም ነው 3 ሰዓት ነው ልክ ስነሳ ነው ያየሁት አልኳት። ስለዚህ እስኪ ሌላ ስዕል አድኖ ላይ እንሞክረው አለችኝ። እና የራሷ ተመሳሳይ 2 ነው የገዛሁት ብዬ ሄለ እና እሱ ስዕል አድኖ ላይ ምናልባት ሽቶ ከሆነ አለ ምንም ታምር ግራ ገባኝና ማለት ነው። ሽቶን ራሷ ተመሳሳይዋ ላይ ሁለተኛው ላይ ሌላ ሉቃስ ስዕል አለ ሳሎን የተለጠፈው እሱ ደሞና እሱ ጋር ስንሞክረው ምንም ማለት ሽቶ እንደማንኛውም ሽቶ ነው የፈሰሰው። እንደምታየው በጣም ነው የሚፈሰውና ምልክቱ እንኳን የለም። ሲጠፋ ሲደርቅ ይሄ እንዴ ነው የወረደበት ነጭ ነው ምልክት ሊኖር ይገባል። የደረቀ ነገር መስመር የያዘ ምንም ነገር የለውም። እግዚአብሔርን ራሱ ንጹህ ነው። በቃ ስዕል አድኖ ደረቅ ነው። በጣም ይገርማል። በጣም ነው የሚገርመው። እንዴት ፎቶ አነሳሽው? ደነገጥኩኝና ምንና ፎቶ አንሹ አለችኝ። ፎቶ አንሹ ቶሎ ፎቶ አንሹ አለች። እሷ ለጓደኛዋ ደውላ እያወራች ነው ደንግጣ ማለት ነው። እና እንደዚህ ሆነ እኮ መሲ እንደዚህ ሆኖ ፎቶ አንሱት ይላሉ እነሱ። ከዛ ድንገት እኔ ደግሞ ካሜራውን ሳነሳ የሚጠፋ ነው መሰለኝና አንዴ 2 3 ገባልኝ። ከዛ በኋላ ግን እንደው በቃ ደጋጋን ብዙ እናንሳው በቃ ጠፋ። ድርቅ ምልክቱን እንኳን አላሳየኝም ማለት ነው። በጣም ይገርማል። ከዛ በኋላስ እንዴት ምን ተፈጠረ? ከዛ በኋላም በቃ ጨነቀኝ። የሆነ አይቼም ስለማላቅ ምን አጥፍቼ ይሆን አልኩኝ። በቃ ምልክት ነው ሲሉኝ አባ የእናቴ ልጅ ምልክት ነው የሰጠችሽ ምናምን አሉኝና እኔ የተረዳሁት እሳቸው በተረዱት መንገድ አልነበር እና ምን አጥፍቼ ይሆን ብዬ በጣም ደነገጥኩኝና እንደው በቃ እዛው ላይ አልቅሼ መብራን ምን አጥፍቼ ነው ንገሪኝ በቃ ብዬ ግራ ገብቶኝ እሱ ነጋ። እግዚአብሔር ይመስገን። ማታ ለጸሎት ሰዓት ላይ ከላይ ደግሞ እናቴ ድሮ ኬት ገዳም እንደሆነ አላውቅም ረጅም ዓመት ነው ልጅ እያለሁ ነው እሷን ስዕል አድኖ እኛ ቤት ማቃት እና እሷን ስዕል አድኖ ላይ ነው የተሰቀለችው ግድግዳ ላይ ማለት ነው። እና እሷ ስዕል አድኖ ከላይ በጣም ተንቀሳቀሰች። የዛኑ ሰዓት በቃ ምን አጥፍቼ ነው እኔ አላውቅም በጣም አጥፍቼ በድዬሻለሁ ግን ምን አጥፍቼ ነው ንገሪኝ በቃ ግለጪልኝ ምንድነው ብዬ በጣምና ትልቅ ስዕል አድኖ ነው እንደዚህ ንፋስ አወዛወዘው። አሁን መጀመሪያ እንዳልኩ ስዕል አድኖ ግራ ገባኝ። ንፋስ አወዛውዞት ነው ወይስ ንፋስ መስኮቱ ዝግ ነው? ጸሎት ሰዓት ነው ምንም ክፍት የሆነ ነገር የለምና ሰው ተኝቷልና በጣም በኃይል ተንቀሳቀሰ ስዕል አድኖ። ከዛ አሁንም አባ በየሳቸው ጋር ነው የምደውለውና አባ እንደዚህ ከሆነም ተፈጠረ ስላችሁ በቃ ልጄ ተይው አንድ ቀን እግዚአብሔር ሲፈቅድ ተመሰክሪላታለሽ አሉ። ከዛ እሺ አባቴ ብዬ ደስ ብሎኝ እግዚአብሔር ይመስገን እሱ ቀን አለፈ። በርሜል ጊዮርጊስ የዛሬ ዓመት እናቴ ሄዳ ነበረ በእናንተ ጉዞና የዛን ቀን ምን ተፈጠረ? አጎቴ በጣም ታማሚ ነው የኩላሊት ታማሚ ነውና እኔ ደግሞ የዛኔ ሆዴን በጣም ያመኛል። ሆዴ ይጮሃል ምናምን አንዳንድ ጊዜ ባስ ያለ ቀን ትምህርት መቀራለሁኝና በጣም ይጮሃል። የኔና ያጎቴን ፎቶ ላምኔት አስደርጋ በጣም ጸበሉ እንትን እንዳይለው ብላ እንዳይቀደድ ምናምን ብላ ላምኔት አስደርጋ በርሜል ሄደች። እኔ ነበርኩኝ ትኬት የቆረጥኩላት። ከዛ በፊት እኔም አላውቅም መምህር ተስፋዬ በዚህ ጉዞ እንደሚሄድ አላውቅም። እሷም ያው እንዳልኩ የሚዲያ ሰው ብዙም አይደለችምና በህልሟ
ከመምህር ተስፋዬ ጋራ ጉዞ ስትሄድ አንድ በጣም የምታምር ቀይ ሴት የምታቃት ያችን ሴት የምታቃት በመንፈሳዊ ህይወቷም ባለሙያቱም በጣም ጠንካራ ሰው ነችና መንገዱን ትጠርገዋለች። እና አንድ ህፃን ልጅ አለ አብሯቸው በደንብ አብዩ መንገደኛ ነው ይላታል መምህር። ከዛ እሺ ትልና በደንብ ታበለዋለች። ጠገብክ? አው ጠግባለሁ በደንብ ግን አብዩ እሺ እንዳይረበው መንገደኛ ነው ይላታል መምህር። ከዛ በጧት ይሄን እኮ አየሁኝ ስትለኝ መምህር መሄድበት ጉዞ ይኖር ይሆን እንዴ ምንድነው ስትለኝ አይ ምናልባት እዛ ይኖር ይሆናል ብለን ብዙም አልተወያየንበትም ተው ነው። የእናንተን ሚዲያ ስልካችሁን ልወስድ ስከፍት መምህር ተስፋዬ ሰበር መረጃ ብለህ አውጥተህ ነበር አንተና በጣም ደንግጬ ፊቴ ይኸውልሽ እንደዚህ ሰማሁኝ አልኳትና እሷን በጣም ደስ ብሏት ጉዞ ተመዘገብን። ፎቶአችንን ይዛ ሄደች። ከበርሜል ስትመለስ የኔ ፎቶ ሙሉ ለሙሉ ጠፍቷል ማለት ላምኔት ተደርጓል። የሁለታችንን ፎቶ በጣም ላምኔት ተደርጓል። የኔ ፎቶ እንደውም መሃል ነው ያለው። እሺ እና የኔ ፎቶ ጥፍት ብሏል። የሱ ፎቶ እንደሄደ ላምኔት ተደርጎ እንደሄደ ንጹህ ነው የገባው። እና እኔ በዛ ሰዓት ያመኝ ስለነበረ ምን አሰብኩኝ በቃ እኔ ሞታለሁ አልኩኝ። እና ምናልባት ለሱ ምልክት ሰጥቶታል በቃ እሱ ይድናል እኔ ሞታለሁ ብዬ በውስጤ በቃ በጣም አዘንኩኝ። እንደው በቃ የልፋቷን የድካሟን ዋጋ መድኃኒዓለም ሳታይ በቃ በጣም ከፋኝ የሆነት እና ያንን እንትን ተቀበልኩኝ። እሷ ምንድነው ግራ ገባኝ አለችኝ። ምንድነው ይሄ ነገር ያንቺ ፎቶ ሙሉ ለሙሉ ጠፍቷል ብላ ፎቶውን ስናየው አለ እንደውም እዚህ ላይ ነው ፎቶውን ስናየው ሙሉ ጠፍቷል የሱ ንጹህ ነው። ሰማዕቱ ቅዱስ ጊዮርጊስ ምንድነው ለማለት የፈለከው መሞትም ከሆነ ንገረኝ በቃ ይሄ በጣም እሱን ተማጸንኩት። ያ ፎቶ ምልክት መልሱን ያገኘሁት አሁን ነው። እኔ በርሜል ሊሄድ 5 ቀን ሲቀረኝ እሱ አረፈ። ዲያሊሲስ የሚያደርጉ አጎታቸው ምን ይባላል እግዚአብሔር የፈቀደው ነው የሚሆነው ግን መልስ ነው ብዬ አሰብኩኝ። በቃ መልስ ነው የተሰጠው ማለት ነው አልኩኝና እግዚአብሔር ይመስገን ብቻ ምናልባት አንቺ ላይ የነበረውን በሽታ አዝድቶልሽ እሱ ደግሞ እንግዲህ ወደ አምላኩ የተጠራበትን የዘላለማዊ ህይወት የሚያገኝበትን ለዛም ሊሆን ይችላል። ነፍሱን በአጸደ ገነት ያኑርልን። አሜን። አዎ እንደዛ ነው የሚሆነውና ብቻ ከባድ ነበረ። ጤናዬን ማግኘት ጀመርኩኝ። ደህና ሆንኩኝ። መማር ጀመርኩኝ። በቃ በፊት የማደርጋቸው ነገሮች የተለመዱ ነገሮችን ማድረግ ጀመርኩኝ። ተስተካከለ ጤናዬም እግዚአብሔር ይመስገንና ትንሽ የቀረው ምንድነው በርሜል ከመሄዴ በፊት ሆዴ ይጮህ ነበር። በጣም ይጮሃል። በስማም ሰው ፊት ቆሜ ድምጹ ይሰማልና ሆድሽ ነው የሚጮኸው ይሉኛል ሰዎች። እና በርሜል ጊዮርጊስ በጣም መሄድ ፈልጋለሁ። እናቴን ብር ብዬ ማስቸገር አልፈልግም። ምክንያቱም እንዳልኩ በጣም ብዙ መከራ ያሳለፈች ሴት ናት። በጣም ብዙ የተጎዳች ሴት ናትና እንዲህ ብዬ መጠየቅን አልፈልግም። አንቺ ብቻ ነሽ ልጇ? እኔ ብቻ ነኝ። ያው ልጅ የላትም። ለእናትም ለአባትሽም አንቺ ብቻ ነሽ? ለእናቴም ለአባቴም እኔ ብቻ ነኝ። ብቸኛ ልጅ ነሽ? አዎ አንድ ወንድም አለኝ። እንትን አንልም። እናቴ የሚያው ቀድማ ስላረፈች የለንም ግንኙነት ምናምን። አትተዋወቁም ነው? እንተዋወቃለን ግን እንዴት ነው መሰለ ወላጅ እናቴም አትፈልግም አይነት ነገር። ህይወታችን የተለያየ ነው። እንዴት ነው እሱ የሚኖረው እዚህ አዲስ አበባ ነው። ጎዳና ህይወት ነው። እንደዛ አይነት ነገር ነውና ከኔ ጋር ማውራት ጀምረን ነበር እንደ ወንድም እና በቃ ጸበል ቢገባ ብላም አንድ ጓደኛዬ ታማክረኝ ነበርና እንደ እህት አይደለም የሚያይ ማለት እኔን ሲያየኝ እህቱ ምናምን አልመስለው እና ይሄ ንግግሩም ወሬው ምናምን በቃ እንዴት ነው ለፍቅረኛ በቃ እና ወዲያው እናቴም አቁሚ መሆን የለበትም ይሄ ሰው ነገ ግል ብትገናኙ አለችኝ። እንደው ነገ አንቺ እኔ ወንድምነት ጉጉት አለብኝ እውነት ለመናገር ብቻዬን ስላደግኩኝ በጣም ነው የሚጎዳው። ምንም ችግር እንኳን ባላይ ምንም እናት ከአባት ካለው ሰው በላይ እንኳን ባድግ ያለ ቤተሰብ ያለ ወንድም ያለ እናት ያለ አባት ማለት በጣም ከባድ ነው። እንዴት ነው ምንም ነገሮች ተሟልተውልህ በተለይ አላቅም ይከብዳል ትንሽ። ብዙ ነገሮችን ጓደኞቼ ከአባታቸው ጋር ትምህርት ቤት ካርድ ለመቀበል ሲመጡ ምናምን እኔ ይሰማኛል በቃ ይከፋኛል። እግዚአብሔር ለምንድን ነው አባቴንም እናቴንም ወስደህ እኔን ለምን አስቀረኝ በቃ ማለት ከሆነ አልቀረ ሁላችንም ለምን አትወስደን ነበር በቃ አላለሁ። ራሴን ማጥፋት እፈራለሁ። ውስጤ ይፈራል። መሞት ግን በጣም ነው የምፈልገው። ደግሞ አባቴን በጣም ለምጄው ነበር 6 አመት ላይ ነበርና በጣም ለምጄው ነበር በጣም በስማማ እንለያይምና እናቴ እንደውም ምን ትለኛለች አንቺ የትምህርት መስመርሽን ያበላሽሽው አባትሽን ማግኘት ከጀመርሽ ጀምሮ ነው ትለኛለች።
ቅዳሜና እሑድ ነው አባቴ ጋር እንድሄድ የሚፈቀድልኝ። አላገኘውም። ከዛ ሳምንቱ ሙሉ አይፈቀድልኝም፣ እናቴ አትፈቅድምና ሳምንቱ ሲደርስ መቼ ነው ቅዳሜና እሑድ ነው የምትይዋለች። በቃ ትምህርቱ ቀረ፣ ቤተክርስቲያን ቀረ፣ ቁርባን ቀረ አለች። እናቴ መቼ ነው ቅዳሜና እሑድ ነው የምትኛለች። በቃ እሱ ጋር ለመሄድ ማለት ነው። ብቻ እግዚአብሔር ይመስገን እነሱ ካለፉ በኋላ አባት መድኃኔዓለም እናት ደግሞ ቅድስት ድንግል ማርያም ሆኖ አሳድገውኛል፣ እዚህ ያደርሰውኛልና እግዚአብሔር ይመስገን። እና በርሜል ያው መልሱን ካየሁኝ በኋላ በቃ መማፀን ጀመርኩኝ። ሰማዕቱ ቅዱስ ጊዮርጊስ እባክህን በቃ ለደጅህ አብቃኝ፣ አንድ ቀን ደጅህን ልርገጠው ብዬ በጣም ተማጸንኩት። እናቴ መታ ያለውን ነገር ስትነግረኝ የቦታውን ክብደት በቃ በጣም ውስጤ ጓጓና ተማጸንኩትና ግንቦት 13 ላይ ግንቦት 13 14 አካባቢ እናቴ የለችም፣ ሌላ ቦታ ሄዳለችና ማታ ከምሽቱ 4 ሰዓት ስራዬን ጨርሼ ስልኬን ቼክ ለማድረግ ወደ ስልኬ ሲሄድ አንድ ሜሴጅ ገብቶልኛል። ሜሴጁ ምን ይላል? በርሜል ጊዮርጊስ መሄድ ትፈልጊያለሽ ወይ ይላል። እሺ ሰውየውን አላውቀውም፣ ማለት አውርተንም አናውቅም፣ በስልክ አውርተንም አናውቅም፣ በአካል የምንተዋወቅ ሰዎችም አይደለንም። እና በርሜል ጊዮርጊስ መሄድ ትፈልጊያለሽ የሚል ብቻ ነው መልዕክት የመጣልኝ እና የእናንተ ቪዲዮ አለ ከላይ እና በጣም ደነገጥኩኝ። ኮሜንት ጽፈሽ ነበር? እግዚአብሔርን አልጻፍኩም። እኔ ስልክ አዲስ ክሎ አይጽፍም፣ ኮሜንት አልጽፍም። ምስክርነት ብቻ ሰምቼ ነው የምወጣው። እና ይሄን መልእክት አየሁት ቴሌግራም ላይ። ከዛ ደነገጥኩኝ እና እንዴት እንደዛ ልትሉኝ ቻላችሁ? አንተዋወቅም፣ ገንዘቡንስ ይዤ ብጠፋ ብዬ ጠየኳቸው። እግዚአብሔር አለኝ የሰጠኝን ነው የምሰጥሽ አይነት ነገር አሉኝ። እና እርስዎ ማን ኖት ብዬ በጠየኳቸው ግራ ገባኝ። እና እኔ አሜሪካ ነው የምኖረው ዶክተር ነኝ አሉኝ። ከዛ ደነገጥኩኝና ወይ ሰማዕቱ በስመ አብ ወወልድ ወመንፈስ ቅዱስ ብዬ አትተዋወቁም? እግዚአብሔርን ምንም ተዋወቅ የለንም። ስልክሽን ከየት አገኙት? ቴሌግራም ላይ ያገኘሁት ነው ያሉ። ከዛ በፊት ዓርብ ዕለት በእርግጥ እሱ እኔ ኃጢአተኛ ሆኜ እንደ ጸሎት ተቆጥሮልኝም አይደለም፣ ግን እንደው እሱ ሩሩ ስለሆነ ሰማኝ ብዬ ነው የማስበውና ዓርብ ዕለት አቡነ ገብረ መንፈስ ቅዱስ ጸበል አለኝ ጋር እና እዛ ጸበል ሄጄ ጸሎት ቤት አለው ለብቻ የጊዮርጊስ ስዕል አድኖ አለ በትልቁ ከጸሎት ቤቱ ጥግ ላይ ነችና እዛ ጋር ሄጄ እንደው ሰማዕቱ ለደጅ ግን ጥራኝ በቃ እባክህን ብዬ እንባም አይባልም ትንሽ እማፍስሽ ወጣሁኝና ቅዳሜ ዕለት ይሄ ሆነ እና በጣም ተነገጥኩኝ። በቃ እግዚአብሔር ሆይ አልኩኝ፣ በእውነት ሰማኸኝ አልኩኝና ለመምጣት ተዘጋጀሁኝ ማለት ነው። ከዛ በፊት ያ ሰው ምናልባት አለኝ ምናልባት ፎቶዬን አያውቅም፣ እሱም ማን እንደሆነ አላውቅም። ሰማዕቱ ቅዱስ ጊዮርጊስ ፈቃድ ከሆነ እኔ እንደዚህ አስባለሁ አንቺን እና ምናልባት ከሆነ አለኝ እና እስኪ ጠይቂ አለኝ። ማለት ትዳር ነው? አዎ እሱን ከቁም ነገር እንትን አላልኩትም። ያው እና እሺ ያልኩት ግን እንዴት እንደዛ ልታስብ ቻልክ? ከተለው እንዲሁ አሰብኩኝ ሲል እኔ ምንድነው ያሰብኩት በቃ ተነግሮት ነው አልኩ። ተነግሮት ነው እንደዚህ ያለው እና እኔም እንደሄድ የፈለገው ሰማዕቱ አታምነኝም ብሎ ስለሚያስብ ወይም ደግሞ ላትቀበለው ትችላለች ብሎ ስለሚያስብ እሱ እንዲነግረኝ ነው ብዬ ነው የወሰንኩት። በቃ ሰማዕቱ የሚሳነው ነገር የለም ወይ አሳይቶት ሊሆን ይችላል ብዬ ግን ውስጤ ማልዋሻው ምንድነው ውስጤ አልፈቀደ እና ያ ነገር ሆነ። በርሜል ጊዮርጊስ መጣሁ። ልክ ስመጣ በቃ ውስጤ በጣም ፈራ። ማለት ምንድነው እውነት መሰለኝ ይሄ የልጁ ነገር እውነት ሆኖ ሰማዕቱ እንዲያሳየኝ ብቻ ፈልጎ ነው የመሰለኝ። እና ቀጥታ መጣሁኝ። መንገድ ላይ ሲሄድ ፊት ለፊት ነው የተቀመጡት ገቢናና በጣም እያለቀስኩ ነው የመጣሁት። በቃ ሰማዕቱ በቃ እንዳታደርገው እባክህ በቃ እንደው እባክህን በቃ እያልኩኝ በእውነት እያለቀስኩኝ አንድ ሰው ጋር ሳላወራ እያለቀስኩኝ ፊት ለፊት ቁጭ ብዬ ነው የመጣሁትና በርሜል ደረስኩኝ። እረፍት አድርገን ሻወር ወስደን ወደ ጸበል አይደለም የሚገባው ጠዋት። ከዛ ወደ ጸበሉ ገባን። የመጀመሪያ ቀን ምንድነው የሆነው? ቤት ከመሄዴ በፊት የቅዱስ ሚካኤልን በጣም ነው የምወደውና ቅዱስ ሚካኤል ስዕል አድኖ ላይና የሰማዕቱ የቅዱስ ጊዮርጊስ ስዕል አድኖ ላይ ደብዳቤ ጽፌ ነው የሄድኩት። ከዛ ደብዳቤ ላይ ግን እንደው ምናልባት ለሰው የሚያስተምር ከሆነ ስለ ነፍስ ያልጠየቅኩ። በጣም የሚገርመው ነገር እንደው ነፍሴን አደራህን ነፍሴን ማርልኝ፣ ነፍሴን ማራት፣ ይቅር በላት ምናምን የለም። በቃ የስጋዊ ነው አልኩ። ሁሉ ራሴን የታዘብኩት በርሜል ሆኜ ነው። እንደው ምን ያህል እንደደከምኩኝ የገባኝ በቃና እናቴ መንገድ ላይ ደውላ ረስተሽው ነው ምናምን አለችኝ። ከዛ ይቀመጥ አውቄ ነው እንዳታንሽው አልኳትኝና በርሜል ሄድኩኝ። የመጀመሪያ ጥምቀቴ ላይ ምንድነው የሆነው? ይሄን የጻፍኩትን ስዕል ደብዳቤ በጣም ትልቅ በር ነው የመጀመሪያ ጥምቀት ላይና በጣም ትልቅ በር ነው። እዛ ትልቅ በር ክፍት ነው፣ በሩ ተከፍቶልኝ እገባለሁ። ስገባ ከዛ በር ውስጥ አንድ ክፍል ደግሞ አለ ለብቻ ትልቅ ነው። 2 ሴቶች አሉ በጣም የሚያማምሩ በቃ ረጅም ነጠላ የለበሱ የሚያማምሩ ሴቶች አሉ።
እና ደብዳቤውን እሰጣቸዋለሁ። 2 ናቸው ከኔ ጋር 3 ማለት ነው። ያንን ደብዳቤ ለአንደኛዋ ቀኝ ሴት ነው የምሰጣት። ሁለቱም በጣም ነው የሚያምሩት፣ ቀይ ናቸው። አንድ ክፍል ቤት ቁጭ ብለዋል እንደ መጠበቅ አይነት ነገር ማለት ነው። እና ቁጭ ብለዋል። ደብዳቤውን እሰጣቸዋለሁ በእጅ ያስኩትንና ነይ ይሉኛል። ከዛ እጄን ይሉኝና ይሄ ገመድ አለ አይደለ? ትልቅ ገመድ፣ እሱ ገመድ ላይ እንጫወታለን። እና በጣም ነው የምንዘለው። እነሱም ይጫወታሉ፣ እኔም እጫወታለሁ ምናምን። እና ቶሎ ነበር የነቃሁት። ሳይ ሁሉም ተራብሿል። በቃ በጣም ከባድ ነው የመጀመሪያ ጥምቀትና እንደ በቃ እግዚአብሔር ለካ ልብን አዋቂ ነው ያልኩት የዛን ቀን። እኔ በዛ ሰዓት እንደው አንዳንድ ብርቱ ሰዎች እንደሆኑ ሰዎች እኔ ሲኦልን ባይ አልችልም፣ ድጋሚ ጸበል አልገባ እችላለሁ። ለምን? እፈራለሁኝ። በቃ በጣም ነው ፈራው። ከነቃው በኋላ ትንሽ የተቸገርኩበት ነገር ምንድነው ቶሎ እንትን አይለኝም ነበር ወደ ራሴ በጣም ሙሉ ለሙሉ ቶሎ አልመለስም። 50 ነገር ሆናለሁና ሰዎች ሰልፍ ይዘው ወደ ሰልፉ መጣና እናንተ እንዴት ነው ሞራላችሁ? እንዴት ነው የምታወሩት እዚህ ጋር ሆናችሁ ምናምን ይታወቀኛል። ራሴን ግን መገደብ አልችልም። እንዴት ታወራላችሁ? ሰላም ነኪያት ደግሞ እንደዚህ ቦታ ቆማችሁ ብዬ በጣም እጮሃለሁ። እና የሚተወኝ እንዴት ነው? በዚህ አጋጣሚ አንተ ጋር ምስክርነት ሰጥታለችና በእውነት እግዚአብሔር ይስጥሽ። በጣም ባለውለታዬ ናት። የበርሜል በነበረን ቆይታ እምነት ራሴን መቀባት አልችልም። በቃ ከጸበል ስወጣ በጣም ድክምክም ነገር ነው የምለውና እሷ ነበረች እምነት የምትቀባኝ። ሰውነቴን ሙሉ እንትን ሳትል በቃ ማናት? አንድ ምስክርነት ሱሪ 80,000 ምናምን እሷ ሴት ናትና በጣም አመሰግንሻለሁ። እምነት እሷ ነበረች የምትቀባኝ ሰውነቴን ሙሉ እንደው ያ ሁሉ ቀን። እና አንተ ደግሞ በርሜል ጊዮርጊስ ከመሄዳችን በፊት ሐሳብም ስትሰጠን እንደ ምክርም ስትሰጠን አንድ ነገር ብለህን ነበርና እሷን ጭንቅላቴ ውስጥ በጣም ሴቭ አድርጌያት ነበር። ለሰዎችም ስናገር ነበር። ምንድነው በርሜል ሄዶ መብርሃንን ያየ ጻድቅ አይደለም። በርሜል ሄዶ አምሳለ ሲኦልን ያየ ሰው ኃጢአተኛ አይደለም ብለህ ነበርና ብዙ ሰዎች ይሄን አስተውለውታል። አንዳንድ ሰዎች እና ምንም ነገር ብናይ ተገብቶን እንዳልሆነ የእግዚአብሔር ቸርነት እንደሆነ እዛ ቦታ ላይ ያቆመን እና ምንም አልመሰለኝም። ደስ ብሎኛል እውነት ለመናገር እንደ ኃጢአቴ እንደ በደላችን ስላልከፈለኝ። ሁለተኛው ቀን ደግሞ የቅዱስ ሩፋኤል ቀን ነበር። ከባድ ነበር እሱ። ቅዱስ ሩፋኤልንም በጣም ወደው መልአክ ነው፣ የቤተሰባችን ጠባቂ መልአክ ነውና የዛን ቀን በቃ ቅዱስ ሩፋኤል እኔ እንድትገልጽልኝ የሚፈልገው ነገር አለ ሁሌ ማለት ነውና ያ ነገር ምንድነው? በሱባኤ የምጠይቀው ጥያቄ ነበረኝ እኔ እና ይሄ ነገር ምንድነው? መልሱን ንገረኝ። ከሆነ ነው፣ ካልሆነ አልሆነም። ማይሆን ምርጫ ውስጥ ገብቼ እኔም ደግሞ ኩነኔ እንዳልገባ እኔ ላይም ፍርድ እንዳይበዛ፣ ስለዚህ በቃ ንገረኝ። ያንን ህልም የጀመረው ሰማዕቱ ቅዱስ ጊዮርጊስና ቅዱስ ሩፋኤል ነበሩ። በለተቀናቸው ነው ያ ነገር የተጀመረው እና ግለጽልኝ ብዬ በጣም ለምኜው ነበርና ትዳር ነው? ትዳር አይደለም። ከዚህ በፊት አንድ ህይወት ነበረኝና እሱን ህይወት በ13 የቅዱስ ሩፋኤል ነበረ ያ ነገር የሆነው የተገናኘ ነው ማለት ነው ከልጁ ጋር እና በመሃል በቃ እንደዚህ እግዚአብሔር ይመስገን እሱ ቅዱስ ቁርባን ህይወት ነበረ። እኔም በዛ ህይወቱ ስለነበረ ምንም አልነበረም። አንድ አባት ነበሩ እሱ የሚያውቃቸውና እሳቸው አጣሉ። እንዴት? ምን አሉ መሰለክ? ቆንጆ ሴቶች አሉ ከዚህ እናመጣልሃለን ነው የሚሉታል። የት? ቦታቸው ገዳም ነው እሳቸው የሚኖሩት፣ የሚታወቅ ገዳም ነው ምናምን። ወንድማችን እሸቱ እዛ ገዳም ሄዶ የሆነ ነገር አድርጓል እና በጣም ትልቅ ገዳም ነው። እንደዛ አሉት እሳቸው። እሱ የሚኖረው ከሀገር ውጪ ነበረ። አንድ አካባቢ ነው የምንኖረውና ደነገጥኩኝ። እሱ ውጭ ሀገር ነው የሚኖረው? እሱ ውጭ ሀገር ነው የሚኖረው። ገና አንድ አካባቢ ነን፣ አንድ ሀገር ነን ማለት ነው ወሊሶ ራሱ። እና እንደዛ አሉት። ከዛ በቃ ያ ነገር አባ እንደዚህ ያሉኝ እና ስል አንድ መጽሐፍ ሊሰጡኝ ነው አለኝ እሱ ማለት ነው። የሆነ መጽሐፍ ሊሰጡኝ ይፈልጋሉ አለኝ። የምንድነው መጽሐፉ አልኩት። ምንድነው? ለልጅ ልጅ ነው ይሄ፣ ለልጅ ልጅ የሚተርፍ መጽሐፍ ነው ያሉት። እና የሚቀመጥ ነው በአመት 2 ነው የሚነበበው አሉ እሳቸው ሲነግሩት ማለት ነው። እና ይሄ ነገር አልገባኝም። በአመት 2 መጽሐፍ የሚነበብ ሰምቼ አላውቅም። እንግዲህ ምናልባት ላልሰማ እችላለሁ ወይ ላላቅ እችላለሁ፣ ሊሆንም ይችላል አላውቅም። ግን እኔ በዛን ሰዓት ሰምቼ አላውቅም። በአመት 2 መጽሐፍ የሚነበብ ቤተክርስቲያናችን እንዳላት አላውቅም ነበር በዛ ሰዓት። እና ይሄ ነገር ልክ አይመስለኝም ቢዛ አይ ኖ ምናምን ነገር አለኝ። ያ ነገር ቀረ። ተለያየን ታውን ማለት ነው። ከዛ በኋላ በ23 የቅዱስ ጊዮርጊስ ዕለት ህልም አየሁኝ እኔ ማለት ነው። ረጅም ነጠላ ለብሷል ምናምን እሱና
እጁ ላይ ቀለበት አድርጓል። ረጅም ነጠላ ለብሷል። አረንጓዴ ቦታ ነው ቦታው እና ትምህርቱን ስብከት ነገር እያስተማረ ነው። ማዳምጠው እኔ ብቻ ነኝ፣ ማንም ሰው የለም። ደነገጥኩኝና ምንድነው ብዬ ላይኔ ስለሆነ ነው ማለት ነው ቀለበት ያደረገው ላለው እዛው ህልም ላይ ሆኜ ማለት ነው። ነቃሁኝ። ህልም ከስጋ ሐሳብ ይታያል። ብዙም ህልም ማመን ሰው አይደለሁኝም። ታውኩት። ከዛ በወሩ በዛኑ ቀን በ23 በወሩ በዛኑ ሰዓት ሌላ ህልም አየሁ። ቀይ በጣም ረጅም ቀይ ሴት ናት። ፎጣ ለብሳለች። ረጅም ፎጣ ነው ፎጣውና ትመጣና ወደኔ በዙሪያ ብዙ አባቶች አሉ፣ ካህናቶች አሉ። በጣም ጠባብ መንገድ ላይ ነው የቆምነው። እኔ ከጎኑ አለሁኝ። ከሷ ጎን ደግሞ ቆብ ያደረጉ በጣም ብዙ ካህናት አባቶች አሉና እዛ ጋር ቆማ ምን ትለኛለች? ለሽምግልናሽ ትለኛለች 41 ሽማግሌ ከበግ ጋራ ነው ማመጣልሽ ይመጣልሽ ትለኛለች። ያቺ ሴት ማለት ነው። እንዳልኩ ይሄን ሁሉ ነገር ሲሆን ተጣልተናል። ምንም ኮሙኒኬሽን የለንም እና ምንድነው ይሄ ነገር ብዬ አንድ ስልክ ማያውቁ ረጅም ዓመት መጓውራኤል የተቀመጡ አንድ አባት አሉና እዛቸው ጋር ሄጄ እንትን አልኳቸውና ምንድነው አባ ስላቸው አይ ያላለቀ ፋይል አለ አሉ። እግዚአብሔር ምናልባት ይሄን ፋይል አልዘጋውም አሉ። እናንተ ናችሁ ይዘጋችሁት አሉ። እንዳልኩ አሁንም ከተጣል ማለት ይሄ ነገር ከቆመ ጥል አይደለም፣ በስነ ስርዓት ከቆመ ረጅም ጊዜ ሆኖት ስለነበር ምንም ተስፋ እንትን አላልኩበትም። ዝም ብዬ ነው የተውኩትና በ13 የቅዱስ ሩፋኤል ዕለት በርሜል ሆኜ አንድ በርሜሉ ጋር አልታሰሩም፣ ግን በጣም ቀያይ ሰዎች ነው ያሉት እና እነሱ ሰዎች እኔ ደግሞ አንድ ከኋላ እጄን በጣም እንትን ብሎ የያዘኝ ሰው አለ። ጥቁር ሰው ማለት ነው። በጣም ትልቅ ነው፣ ግዙፍ ነው። እሱን በመሃል ትጥለዋለች አንድ ቀይ ሴት ማለት ነውና ሞቶ ነው ተኝቷል። በቃ እንደዚህ ሞቷል ኦሬዲና ከዛ ሌላም ደግሞ ይዞኛል ከኋላ ግጥም አድርጎ እንደዚህ አይነት ነገር አስተሳሰር ነውና ከዛ ፍታት ነው የሚሉት በርሜሉ ላይ ያሉት እንዳለ ሰዎቹ በጣም ቀያይ ሰዎች ናቸው። እንደዚህ ብዬ የማልላቸው ሰዎች ናቸውና ከፊት ለፊት ግን አይምሮ ላይ የማስተውላት በጣም ቀይ ሴት ናት። እሷ ፍታ አንድ ቃል ብቻ ነው ያወጣችው። ፍታት አንተ ነው የምትለው። ወዲያው ለቀቀኝ፣ ታወኝ። ከዛ በጣም በደስታ ስሜት በጣም ደስ ብሎኝ በቃ መብርሃን አመሰግንሻለሁ፣ እናቴ አመሰግንሻለሁ፣ ስላስፈታሽኝ ስላላቀቅሽኝ አመሰግንሻለሁ፣ ቅዱስ ሚካኤል አመሰግንሃለሁ እላለሁ። ከዛ ወዲያው እሱን እንደጨረስኩኝ አውደ ምሕረት ላይ አሁን ያልኩህ ልጅ አየሁት ማለት ነው። ጂንስ ሱሪ አድርጓል፣ ከላይ ደግሞ አጭር ቡኒ ከነቴራ ነገር አድርጓል እና በርሜል ቅዱስ ጊዮርጊስ መጸቢያው ቦታ ላይ ፊት ለፊት የጌታችን የስቅለቱ ስዕል አድኖ አለ በትልቁና ጨርቅ ለብሶ እሱ ስዕል አድኖ ጋር ቆሞ እንደዚህ ነገር ነው የሚለው። በጣም ነው እንደዚህ እያለ የሚጸልየው ማለት ነው። እንደዚህ እያለ ነው የሚጸልየው እና ልጁ ወደ ኋላ ዞሯል። በቃ ማቀው ሰው ነው። እዛው ተሰውሬም ነው እንዴት ነው ብዬ እንትን ያልኩትና ራሱ ሆኖ አየሁኝ በ13 ማለት ነው። በጣም ረጅም ሰዓት ነው የሰወረኝ። ያየሁትን በጣም ብዙ ነው እንዳልኩ። አሁንም 2 ነው። ሶስተኛ ደግሞ ምንድነው የፍርድ አደባባይ ነው። በቃ ክርስቶስ መጥቶ ፍርድ ነው እና በጣም ያስፈራል፣ በጣም ያስፈራል፣ በጣም ያስፈራል። ጨለማ አይደለም ብርሃን ነው። እንዴት ነው ደንገዝገዝ ያለ ብርሃን አይነት ነገር ነው። በዚህና በዚህ ነጫጭ ሰዎች አሉ፣ በዚህ ጎንና በዚህ ጎን ማለት ነው። እንደዚህና እንደዚህ በጣም ነጫጭ ሰዎች አሉ፣ ቀይ በጣም የሚያማምሩ ሰዎች አሉ። በመሃል ግን ህዝብ ይገረፋል፣ ህዝብ ይሰቃያል። በቃ መሃሏ ጥቁር ነው። እነሱ ያሉበት ቦታ በጣም ብርሃን ነው። መሃል አለ፣ መሃሉ ጥቁር ነው። ህዝብ ይገረፋል፣ ህዝብ ይጨነቃል። በቃ ይሮጣሉ፣ እንደ ጉድ ይሮጣሉ። እነሱ ምንም አይናገሩም። በቃ የሚመለከቱት ህዝቡን ነው፣ እኛን ነው የሚመለከቱት። በቃ እና በቃ ምን ተሰማኝ ያንን ሳይ ለካ በፍርድ አደባባይ ስንቆም አሁን ስራዬን ካልሰራው፣ አሁን ካላሳመረን፣ አሁን ንስሐ ካልገባን፣ አሁን ቅዱስ ስጋውን ክቡር ደሙን ካልተቀበልን ለካ ነገ ማስጠበቅ አይለንም። እውነት በቃ ጸጥ ነው የሚሉት። እንዴት እያዩ እየተመለከቱ ጸጥ። በጣም ያስፈራል። አላቅም አሁን ላይ ስሜቱን ፊል ሳደርገው በጣም ከባድ ነው። በቃ በጣም ከባድ ነው። አስተያየታቸው በቃ እንደዚህ ነው፣ እንደተመልካች ነው የሚያዩትና ህዝብ ይጨነቃል፣ ህዝብ ይሮጣል፣ ህዝብ ያለቅሳል። በቃ በጣም ከባድ ጭንቅ ነው እና እኔ ከዛ መሀል ምንድነው ያየሁት ራሴን አንድ አብሮ አደጌ ነበረች። አብረን ያደገን እኛ ቤትና እስከ ትንሽ ጊዜ አብረን አድጋናል። እኔና እሷ ብቻ ከፊት እንሮጣለን። በቃ ሰው ይሮጣል፣ እነሱ ተመልካች ናቸው፣ ምንም አይሉም እና በቃ በጣም ከባድ ጭንቅ ቀን ነው ይሄ። እንዴት ነው እኔ ያገላለጹን አልቻልኩበት ይሆናል እንጂ አሁን ላይ ባይምሮዬ ሳስበው ያንን ጊዜ በጣም ከባድ ነው፣ በጣም ይጨንቃል። በቃ እና አስተያየታቸው ምንም አይናገሩም፣ ነፍሳቸውም ይማር አይሉም፣ አይማርም አይሉም። በቃ ጣጣቸውን ማለት በጣም ከባድ ነው። እኔ እንጃ አላቅም።
እኔ ባይምሮዬ ማሰብ አልችልም በጣም ይከብዳልና በጣም ተጨነኩኝ የዛለት በቃ ይሄንን አይቼ ጨረስኩኝ ወጣው እንደዛው ስወጣ እናንተ ዝም አትበሉ ሰላም ነክ እየደገማችሁ ግበው የምትገቡበት ጸበል ከባድ ነው ቀላል አይደለም እያልኩኝ አታውሩ አርመሞ ጠብቁ ያል በጣም እጮሃለሁ ያንን ነገር ባላወራው ደስ ይለኛል እዛ ቦታ ላይ እንደዚህ አትበሉ ባልል እመኛለሁ ግን በቃ ራሴን መቆጣጠር አልቻልኩም የቱ ጋር መለሰኝ እምነት ተቀብቼ ጨርሼ እንኳን አልመለሰኝምና ጫማ ማድረጊያችን ላይ ጫፍ ላይ እዛ ጋር ነው የመለሰኝ በቃ እዛ ጋር ራሴን በትክክል አውቃለሁ ከዛ 14ኛ ቀን ሆነ እሁድ ነበር 14 የዋለው እሁድ ዕለት ጸበል የለም አሉ መጀመሪያ ሲሉ ደስ አለኝ በቃ ወይስ አልኩኝ በቃ እንደው እንዳይኖር አልኩኝ እና ያንን ደስታዬን ሳልጨርስ አስተባባሪዎቹ መጣው ነገ ጸበል ትገባላችሁ 6 ሰዓት ነው 9 ሰዓት ተዘጋጁ አሉ ለሊት ነበር የገባን እንደነገጥኩኝ በቃ ከፋኝ ለምን አናርፍም አልኩኝ በቃ አናርፍም እንደ ያልኩኝ በቃ በጣም ተጨነቅኩኝ ለሊት ገባን በ13ኛ ቀን እንደሆነው በዚህም ሰዎች ተሰልፈዋል በግራና በቀኝ በጣም የሚያማምሩ ናቸው ግርማቸው ግን ያስፈራል በእኔ በሰው አንደበት የሚገለጽ ግርማ አይደለም በጣም አስፈሪ ግርማ ነውና በእነሱ መሃል ሮጣለሁ በቃ ብቻዬን ሮጣለሁ የሚከተለኝ ነገርም ያለ ይመስለኛል ሪቫን ነገር አለ አይደለ ሰዎች ለፕሮሚ ኢቨንት የሚቆርጡት ነገር ሪቫን መጨረሻ ላይ የነቃሁት ያንን ሪቫን በጥሼ ነው ፊል ስታረገው እዛ ጸበሉ ቦታ ሆነ ያን ያለውን ነገር ሳስታውስ በጣም ከባድ ጥሩ ነገር ቢሆንም እንኳን ያስፈራሉ በቃ እነሱም ማየት በራሱ እንዲና እንደየዞርኩኝ ነው ማያቸውና በቃ ፈራሁ እና ያንን ከተበጠሰ በኋላ ነቃሁኝ ተመለስኩኝ ወዲያው ነው የመለሰኝ ብዙም አልቆየም በ14 ይሄ ያለቀ ያው በየለቱ እምነት እንቀባለን ራስ መታቱ አለ በእምነቱ ነው ትንሽ የሚታገሰው ራስ መታቱና ከባድ ራስ መታቱ ወገብ አለና ጨረስን 15ኛ ቀን በቃ እንደው ሰማዕቱ አልኩት እንደው እንዳትሰውረኝ አልኩት በቃ እኔ እንደው አንድ ቀን እንኳን ከደጅ በስነ ስርዓት ተጸብዬ ልሂድ እንዳትሰውረኝ ብዬ በቃ እንደው አልቅሽም አይባልም በቃ ሰማዕቱ ያልኩኝ ጮኬ ነው የገባሁትና አልሰወረኝ በስነ ስርዓት ተጠምቄ አንድ ጆክ ጨመረብኝ ልጁና እንደ መሰወር ነገር ሊያደርገኝ ፈልገ በቃ ነፍሳችን ስጋችን ስትለይ ያለው ስሜት አለ አይደል ምናምን እሱ ጋር ሲሆን እኔ ነቅቻለሁ ብቶኝ ብዬ ጮኩኝ በቃ ነቅቻለሁ አልተሰወርኩም ብቶኝ አንድ ልጅ ያልተሰወረች ነበረች ከጎኔ የራሷን ፈታ የኔንም ፈታችልኝ ወጣሁ አንዴ ከጨመረብኝ እንደምሰወር አውቃለሁ ቶሎ ማምለጥ ነው የፈለኩት በቃ ነይፍቺኝ ብዬ ልጅቷን አጣደፍኳት እሷም እሰወራለሁ ብላ ፈርታ ተገናኘን ሁለታችን ከዛ በኋላ ያለው ጥምቀት በ16 ነው የሚሆነው እና ምርት ደለጎ ነበር የምንሄደው ኪዳነ ምሕረት ነው ከዛ በፊት ለሊት ነው ያስነሱን አብራኝ የሚያረፈች ነበረች ከሷ ጋር መልካ ኪዳነ ምሕረትና 16ም ስለ ኪዳነ ምሕረትም ስለነበረች ጸሎታችንን አደረሰን መልካ ኪዳነ ምሕረትን ደገምንና አረፍት አደረግን ተኛ እና ከተኛው በኋላ ምን ያለሁኝ 65 ኢንች ቴሌቪዥን ነው እና ስክሪን ነው በስክሪን ነው የሚያሳየኝ የቴሌቪዥኑን ስክሪን ይዞ ነው የሚያሳየኝና እዛ ላይ በጣም ብዙ አጋንንት ይጫፈጨፋሉ በቃ ይገደላሉ የምናስባቸው ማለት አይደለም በጣም ትላልቅ ናቸው በጣም ግዙፍ ናቸው ከምል በላይ እና በቃ ያጋንንት ምንድነው ያጋንንት ጭፍጨፋ ብለው በቃ በጣም ነው የሚገደሉት የሚያርፍባቸውን ኃይል ያለው ማን እንደሚያሳርፍባቸው አላውቅም እጃ ያለው እና እሱን ጥቁር ያደርግብኝና እሱ ካለቀ በኋላ ጥቁር ያደርግብኝና መብራሃን ትመጣለሽ በቃ ሚሻው ማለት በቃ በጣም ነው የምታበራው ብታይ በጣም ነው የምታምነው በጣም ከሚባለው በላይ ደም ግባት ያላት ናት እዚህ ሚዲያ ላይ ሰዎች ቁጭ ብለው ሲመሰክሩ ራስ በዛ ቦታ ካልሆንክ አትረዳም እኔ ውጪ ሆኜ የተረዳሁትን ነው የምነግር እንደማንኛውም ሰው መስክርነቱን ሰምተን ዝም ነው የእውነት ግን ያን ነገር እዛ ቦታ ረግጠ ስታየው በቃ የሚገባህ ያን ነው ማስፈራቱ ምናምን ከባድ ነውና በጣም ነው የምታምረውና ትመጣና በጣም ነጭ ቀሚስ ነው እና ታለብሰኛለች ሁለቱም ቢያምሩ ቀሚሶችን ታለብሰኛለች እና አንድ በጣም ጥቁር ሰው ይሄ ነገር መሰጠት የለበትም እኮ ያለ ይታገላልና ይሸጥ ምናምን ይላል እና እሱን ወደዛ ታባረውና ያንን ቀሚስ ታለብሰኛለች ከዛ እዛው ላይ ሆነን 3 ሆነን ቁጭ ብለናል 3 ሰዎች ነን አጠገብ ያሉትን አላቃቸው እንዳልኩ ግን ቀያይ ሰዎች ናቸው ነጠላ ለብሰዋል ሴቶች ናቸው ማን እንደሆኑ አላቅም እኔ መሃል ነው ያለሁትና አንድ ሰው ይመጣና ቅዱስ ጠይም ነገር ነው ጠይም ነው በጣም መልኩ ምናምን ያስፈራል ጠይም ነው በቃ ይመጣና ተራው ያንቺ ነው እሺ ልጅ ይለኝና እንደ ሽቶ የምትመስል አይነት ነገር እና ይሰጣኛል ከዛ ነቃሁኝ እሱን አይቼ ነቃሁኝ
ተቀሰቀሱን እነሱ እንሂድ ብለው ምርት ደለጎ ሄድን። ገባን ነበር እዛም ያው መንፈሱም ይመስለኛል ላለመግባት በጣም ታግዬ ነበር። ቁምጣ አድርጌ ቁምጣ ረስቼ መጣሁ ብየዋለሁ ላስተባባሪው ማለት ነው። ቁምጣ አድርጌ ተይዤ ገብቻለሁ። ፈርተሽ? አዎ ቁምጣ ረስቼ መጣሁ አልኩት። ላለመሰበር ማለት ላለመሰበር ያለኝ ፍራቻ በቃ እንደው እና ቁምጣ ረስቼ መጣሁ አልኩት። ኮስተር አለብኝና ናት አይዞሽ አትፍሪ እኮ አያስፈራም መንፈሱ ነው እኮ የሚፈራው አለኝ። ተሰወርኩኝ። እዛም ምንድነው ያየሁ በቃ ብርሃን ብቻ ነው ያሳየኝ። በጣም ብርሃን እኔ ነጭ ብርሃን አይቻላቅም በህይወቴ። እዛም በነበረኝ ጥምቀት ብርሃኑ ፀሐያማ ብርሃን ነው ግን እንደዚህ ዲም ላይት በቃ ከዚህ ዲም ላይት በላይ ነው የሚያበራው። የዛን ቀን ግን ነጭ ብርሃን ነው በቃ ነጭ ብርሃን ብቻ ነው የማየው። በዛ መሃል እኔ እሮጣለሁ በቃ በብርሃኑ መሃል እኔ እሮጣለሁ አይነት ነገር ነው። ወዲያው መለሰኝ ነቃሁ። እግዚአብሔር ይመስገን ይሄ በቃ መስኪኛት አመሰግንሻለሁ። እንደው ማን እንደ ንጽህናው አገኘና እንደ ኃጢያታችን እንደ በደላችን አይደለም። በእውነት በጣም ሩሩህነቷን እናትነቷን ያሳየችው ለሁላችንም እና በጣም አመስግኛት ወጣሁኝ። የመጨረሻ ቀን ደረሰ ማለት ነው። እንደምንም ብለን የመጨረሻ ቀናችንን ደረስን። የዛን ቀን ሌሊት ነበር፣ ዝናብ ጥሎ ነበር፣ ጭቃ ነበር። አብዛኛው ሰው በሚባል ደረጃ ብዙ ሰው አልተጸበለም። አንዳንዶቹ በእርግጥ ከምክንያትም ጋር በግሚ ትንሽ እንትን ያሉ ሰዎች ጭቃው ይከብዳል እና ብዙዎቻችን ባዶ እግራችንን ይሄ ነው ጫማ አዳራሽ አስቀምጠን ማለት ነው እና ሄድን ሌሊት በቃ አብራኝም ያለችው የዛሬ ማህተብ የሚመታበት ቀን ነው አንቀርም ማለት እና እሺ አልኳት። የዛን ቀንም አልኩት መንገድ ተጓዥ ነን እንደጨረስን 6 ሰዓት ነው ምናምን ነው የተጠመቅነው እዚህ ይለኛል 6-7 ነውና ተጓዥ ስለሆነን በቃ እንዳታስጨንቀኝ መንገዱን ሙሉ አልኩት። አዝኜ መሄድ አልፈልግም በቃ ለምንኩት አትሰውረኝ አልኩት። ወዲያው ነው የተሰወርኩት ከሌላ ጊዜው በተለየ ፍጥነት ማለት ወዲያው ነው የሰወረው እና በጣም ትንሽ አጭርዬ መልእክት ነው ያሳየኝ። ምንድነው እርጉስ መንፈስ ዲያብሎስ አለና በጣም እያሯሯጠኝ ነው። ጥፍት አለሱ እኔ ሮጬ በጣም ጥዬው አምልጫለሁ ሄጃለሁ። እቺን አሳየኝ ወዲያው መለሰኝ በቃ ሰማዕቱ አባቴ አመሰግንሃለሁ አስመለጥከኝ ብዙ እቅድ ነበረው ብዬ በጣም ደስ ብሎኝ ተመለስኩ ማለት ነው። ጥምቀታችንን ጨረስን ወደ ቤት ተመለስን። ብዙ ያልጨረሽልኝ ታሪኮች አሉና እስቲ ከዛ በኋላ ከተመለስሽ በኋላ አሁን ያለሽበት ሁኔታ እንዴት ነው? በርሜል ጊዮርጊስ ጸበል ቤተሰቦቼን አይቻቸው ነበር። አንዳንድ የኛ ቤተሰቦች ሆነው አሁን ላይ ጥሩ ሁኔታ ላይ ያልሆኑ ክርስቶስን ያልቀረቡ እንዲሁም የማያውቁ ማለት ይቻላል እግዚአብሔርን ማናየው የሚሉ እነሱን ሰዎች አየኋቸው። በዛ ባልኮን ሲኦል በዛች በጭንቅ ቦታ በጥቁር ነው በጣም ጥቁር ነው በዛ ውስጥ ነው እንትን ሲሉ ሲዋኙ ሲሮጡ ማየውና በጣም ደነገጥኩኝና እዛው ደጅ ሆኜ ምን አልኩት በቃ ሰማዕቱ አልኩት። እኔ ሁሌ የምለምን አንተ በፈቀድከው በወደድከው ሰዓት ጥራቸው ከዛ ግን እኔ ይዤ መውጣት የምፈልገው ሁሌ ነው የምለው በቃ እናቴን ነው። በጣም ታሳዝነኛለሽ በቃ እንዴት ነው በጣም ነው የምታሳዝነኝና እናቴን ነው ይዤ መውጣት የምፈልገው። አንተ ግን ይሞቱ ይጥፉ አይደለም አንተ በወደድክና በፈቀድክ ሰዓት ግን ጥራቸው እለዋለሁ ሁሌ በቃ። ይሄንን አየሁኝ በጣም ደነገጥኩኝ። አያለው ብዬ አላሰብኩም ግን ጠይቄዋለሁ ቤት ሆኜ መጣሁኝ። እግዚአብሔር ይመስገን ከመጣሁ በኋላ ለስልክ ተደወለልኝና ደህና ነሽ አለችኝ። አዎ አይ በህልሜ አለችኝ ነጭ ወረቀት ይዘሻየሁሽ አለች። በጣም ነጭ ንጹህ ወረቀት ነውና ይዘሻየሁሽ እና ደነገጥኩኝ አለች። ከዛው እግዚአብሔር ይመስገን እንደዚህ ቦታ ሄጄ ነበር አልኳት ለልጅቷና ሱባኤ አርማሞ ሊገባ ሌላ ገዳም ሄጄ ነበር አለች። እና እዛ ገዳም ላይ በጣም ምጣዱ ግሏል አለች። እኔ ክርስትና ስምሽንም አላቀም አለች። አላሰብኩሽም ይሄዱትም ለራሴ የውጣ ውረድ ነው አለች። በጣም ግሏል ምጣዱ ትልቅ ነው እዛ ላይ እንጀራ ትጋግሪያለሽ እና እንጀራሽ ጥሩ ነው የሚሆነው በርቺና ገረመኝ ስላላሰብኩሽ እንዴት አየኋት ብዬ ምናምን አለች። ሰማዕቱ አባቴ እንደው አትተወኝም እንደማይተወኝ አውቃለሁ እና ለዋለሁ ገና ድሮ እናትና አባቴን ስትወስድ አንተ አባት ልትሆነኝ እናትህ ደግሞ እናት ልትሆነኝ ነው እና እንደማትተወኝ አምናለሁ ብዬ አመስግኜ በዚህ ጨረስኩኝ። የዶክተሩ ታሪክስ እንዴት ሆነ? በጣም የሱ ደግሞ በጣም ታምር ነው። የ23 የቅዱስ ጊዮርጊስ ዕለት እኔ አላጠፋሁትም ሜሴጅ እሱ ከራሱ አላጠፋውም ሜሴጁን ከኔም ከሱ ሙሉ ጠፋ ያወራ ነው እግዚአብሔርን እና ግራ ገባኝ የዛለት በቃ እንደው ወላዲት አምላክ ብዬ መንገድ ላይ ስመጣ ረጅም የ3 ሰዓት ቀላል አይደለም በርግጥ እና በጣም እያለቀስኩ ነው የመጣሁት
ፊት ለፊት በቃ ሰማዕቱ ንገረኝ፣ እውነትም ከሆነ ላልቀበለው ይችል ይሆናል፣ ግን በቃ በጊዜ ንገረኝ፣ ግልጽ አድርግልኝ ብዬና ከባድ ነበረ። ምን አለሁኝ እዚህ ከመጣሁ በኋላ ስልክ አሮጌ ስልክ ይሰጠኛል። የኔ ስልክ አይደለም አሮጌ ነው ስልኩ፣ ከወገቡ ተሰብሯል። ስልኩ ተቀንጥሷል ከወገቡ ማለት። ልገጥመው ሞክራለሁ፣ አይገጠምም። ታጠፈልኝ ሲል እንደዚህ ቀና አድርጌ ከወገቡ በዚህኛው በኩል ሳየው ቅንጥስ ብሏል፣ ክፍተቱ ይታያል በቃ። እና ነገርኩት። እሱም ደነገጠ ይዛለት ማለት እርግጠኛ ነሽ ሜሴጁን አላጠፋሽም ማለት እኔ ማርያምን በማርያም አይማልም፣ ግን በጣም ወሳኝ ሲሆንብኝ እምላለሁ እውነት በቃ ማርያምን አልኩት። እኔ አላጠፋሁትም ሜሴጅ ራሱ ነው የጠፋው። እሱስ አንተ አላጠፋሁም እኔ አላጠፋሁት። የሁለታችንም እስከዛሬ በርሜል ጊዮርጊስ ያወራ ነው ምናምን ሙሉ ለሙሉ አጠፋብኝ። ስለዚህ ተለያያችሁ ማለት ነው አላችሁ አብራችሁ ቆመ። ከዛ በኋላ ደውሎልሽ አያውቅም? ይሄ ነገር እንዴት ነው የተፈጠረው? የልጁን ነገር ማለት በ13 ያየሁትን በርሜል ጊዮርጊስ ልነግረው አልፈለኩም ነበር፣ ግን በርሜል ጊዮርጊስ የነበረሽን ቆይታ ንገሪኛል። ያው ሰው ስፖንሰር ሆኖ ሄዶ መጠየቁ ግዴታ ነው በእርግጥ። እና ቮይስ ነው ያስቀመጥኩት ረጅም የ9 ደቂቃ ምናምን ይሆናል ረጅም ቮይስ ነው ያስቀመጥኩት። እሱም በጣም አሳጥሬ ማለት ነው። ጸበሉ ጋር የነበረኝ ቆይታ ብቻ ነው የተናገርኩትና በዛ መሃል የ13ን ነገር ላንተ የነገርኩህን ነግሬዋለሁ። መደበቅም አልችልም። እና ምንድነው ከልጁ ጋር ያላችሁ ነገር አይነት ነገር አለኝ። እና ምንም ነገር የለንም ከቆመ 1 አመት ከ7 ወር ምንም አናወራም፣ ስልኩም የለኝም፣ ኮንታክቱም የለኝም፣ ምንም አንተዋወቅና ከዛ አንቺ ምን ትያለሽ ታምኝበታለሽ ወይ ምናምን። ከዛ እኔ ምንም የማውቀው ነገር የለም ሰማዕቱ ቅዱስ ጊዮርጊስ ይሄን ሰው አሳየኝ ብዬ ጸበል አልገባሁም አይደለም። ይሄን እኔ ጸበል ስገባ ልጠይቃቸው ያሰብኩትን ጥያቄ ሁሉ ትቼ ከንቱነት የተሰምቶኝ በቃ ማለት እዛ ቦታ የስጋ ጥያቄ መጠየቅ እንደሌለበት ምንም ነገር ሳልጠይቅ ነው በቃ ጸበል ስገባ ምንም ሳልጠይቅ እንደውም አትሰውረኝ እስከ ማለት ነው በቃ ከፍራቴ ቦታው ከሚያስደነግጥ በጣም የሚያስፈራ ቦታ እና አልጠየኩም። እኔ አካሌን አሳየኝ ምንም አልጠየኩም። በቃ እዚህ ይዣቸው የነበርኳቸውን ጥያቄዎች እንኳን ትቼ ነው የሄድኩት። ቦታ ላይ ስትደርስ ደግሞ ምንም ዓለማዊ ጥያቄ አይኖርህም። በቃ በጣም ከባድ ነው። ከአንድ ቀን ጥምቀት በኋላ ሁሉም ነው የሚለው በጣም ከሰዎች ጋርም አሁን ወይም ምግብ ቤት ስንገናኝ ሲያወሩ ሁሉም ሰው ጥያቄውን ርግፍ አድርጎ ነው የሚተው። በቃ እዛ ቦታ ተሂዶ ዓለማዊ ነገር ስለ ትዳር ስለ ቤት ምናምን አይጠየቅም። በጣም ያስደነግጣል። አሁን ከዚህ ልጅ ጋር ያላችሁ ኦልሬዲ ከመጀመሪያው ልጅ ጋር ያላችሁ ግንኙነት እንደ አዲስ ተመስርቷል ወይስ ቆሞ? ይሄንንም አየውን ብዬ አለያዩሽ ማለት ነው? እኛ የገዳም አባት አይደል ማርያም ነው ስራችሁን ይስጣቸው። እኔ በዛ ሰዓት ምን አሰብኩኝ በጣም ማለት በቃ የእግዚአብሔር ፍቃድ አይደለም። አዎ በሚገባ እሱ ነው ትልቁ። የእግዚአብሔር ፍቃድ አይደለም ይሄ ነገር ቢሆን ኖሮ ይሆን ነበር። ይሄ ማሰብ ላንቺ ደግሞ የተሻለ ሰው ተዘጋጅቶልሻል። ምክንያቱም ማሰብ ያለብሽ ነገር ምንድነው? እናት ሳይኖርሽ ያለ እናት ያሳደገችሽ እመቤቴ፣ አባት ሳይኖርሽ ያለ አባት ያሳደገሽ መድኃኔዓለም፣ ያንቺ ነፍስ በሱ እጅ ነው ያለችው። እግዚአብሔር ያልፈቀደው ነገር ሁሉ ጊዜም አይሆንም። ወንድምሽም ቢሆን እግዚአብሔር ልቡን መልሶ ወደ አንቺ የእህትና ወንድምነት ፍቅራችሁ በደንብ ጠንክሮ አንድ የምትሆኑበት ጊዜ ሩቅ አይሆንም ብዬ እጠብቃለሁ። እግዚአብሔር ልቦና ይስጠው። ማመስገን የምትፈልጊውና በመጨረሻም ማስተላለፍ የምትፈልጊው መልእክት ካለ አስተላልፈሽ እንሰነባበት። እሺ፣ አመሰግናለሁኝ ስለነበረኝ ጊዜ። በመጀመሪያ ሳይገባኝ እንደ ኃጢአቴ እንደ በደሌ ብዛት ሳያደርግ እግዚአብሔር ቸርነቱን ስለገለጸልኝ እግዚአብሔርን በጣም አመሰግናለሁ። እናቱ እመቤታችንን በጣም አመሰግናታለሁ። በጣም ወዳታለሁ። ከኔ ስለማትለይ የእውነት እኔ ስሸሽ እንኳን ቆንጥጣ የምትመልሰኝ በጣም ወዳት እናቴ ናትና አመሰግናታለሁ። ከነሱ በታች ደግሞ እናቴ በጣም ዋጋ ከፍላለች ለኔ እዚህ መድረስ ለኔ እዚች ቦታ መቆም እሷ ናት የምትጠራውና በጣም አመሰግንሻለሁ። በጣም ወድሻለሁ። ምናልባት ብዙ ነገሮች አሳዝነውሽ ሊሆን ይችላል። ብዙ ነገሮች ተከፍተሽ አልፈሽባቸው ሊሆን ይችላልና እግዚአብሔር ለዚህ ስላደረሰን ብዙ ነገሮችን አሳልፎ ብዙ መጥፎ ነገሮችን አሳልፎ ብዙ መልካም ነገሮችን አሳልፎ እግዚአብሔር ካንቺ ጋር ካንቺ ቅፍ ሳይወጣኝ እዚህ ስላደረሰኝ አመሰግናለሁ። በጣም ወድሻለሁ። እግዚአብሔር ረጅም እድሜ ይስጥሽ እና እናቴን ይሄን ማለት ፈልጋለሁ። ከዛ በተረፈ እንደ መልእክትም ብዬ ማስተላለፍ የምፈልገው እዛ ቦታ ለምንሄድ ሰዎች ወደፊት ራሴንም ጨምሮ ማለት ነው
እና እንደው በቻልነው መጠን ባናወራ ስንመገብ የገዳሙን እንጀራ ብንመገብ በጣም መድኃኒት ነው። ይህን ብናደርግ እላለሁ። አመሰግናለሁ። ከዛ ድረስ ጥሬና ኮሪስ ስለመጣሽ እኔም በጣም አመሰግናለሁ። በርቺ። ተመልካቾቻችን እንደዚህ አይነት አስደናቂ ታሪክ ካላችሁ በእውነት ብታካፍሉን እንዲሁም ብዙ የዓለም ሕዝብ ተስፋ ቢያገኝ በእናንተ ታሪክ ደስተኞች ነን። 0941797941 በዚህ ስልክ ቁጥር እየደወላችሁ ምስክርነት ካላችሁ ምስክርነታችሁን ስጡን። ደጁ ላይ ያረገጣችሁ ለደጁ ያብቃችሁ። ደጁ ላይ ያረገጣችሁ ምስክርነት ያልሰጣችሁ ደግሞ ምስክርነት በመስጠት ህይወት ታሪካችሁን በማካፈል ለብዙዎች መጽናኛና መማሪያ እንድትሆኑ ጥሬን አስተላልፋለሁ። ተርቢኖስ ኦርቶዶክሳዊ ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ በድጋሚ ቤተሰብነታችሁን አጋርነታችሁን ግለጹልን። በሌላ ዝግጅት በሌላ ድንቅ ምስክርነት እስከምንገናኝ ቸርን ሰንበት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።